አዳማ ልጅ እንደሆንክ አውቃለሁና እንዴት ነው አዳማ አስተዳደግ የልጅነት ህይወት ከሚለው ከስር መሰረቱን እንነሳስቲ። ኦኬ እንግዲህ ፍሬዘር በአዳማ ከተማ ተወልዶ ያደገ ሲሆን ሙሉ ስሜ ፍሬዘር ፍቃዱ ይባላል። የፍቃዱ ኃይለማርያም ልጅ ነኝ። ያው አባት ያሳደገኝ የጀግና አባት ልጅ ነኝ። በዚህ አጋጣሚ እንግዲህ ከልጅነቴ ጀምሮ በብረታ ብረት ስራ ሙያ ላይ ተሰማርቼ የምገኝ አሁንም በዛ የብረታ ብረት ስራ ሙያ ላይ የምገኝ ወንድም ነኝ። ጎን ለጎን ደግሞ በዚህም በሶሻል ሚዲያ ላይ እንግዲህ በተመቻቸው መሰረት ማንኛውም ሰው የመሰለውን ሀሳብ ወጥቶ የመናገር መብቱ የተጠበቀ ነው በሚለው በህገ መንግስታችን መሰረት የማውቃቸውን የተወሰኑ ነገሮችን ሼር በማድረግ እታወቃለሁ። በተለይ በሪሌሽንሺፕ ዙሪያ ከሴቶች ጋር በተገናኘ ለሴቶች ያው ስለ ወንዶች አጠቃላይ ባህሪ ለሴቶች ከፍቅር ግንኙነት ጋር በተገናኙ የኖርኳቸውን ላይፎች ሼር በማድረግ እታወቃለሁ ማለት ነው። እንዲሁም ደግሞ ባለትዳር፣ በዚህ አጋጣሚ ባለትዳር ነኝ። ይህን ይመስላል እንግዲህ ባጭሩ። መልካም እንመለስበታለን። ከስር መሰረት እየመጣን ስለሆነ ምናልባት ፍሬዘር ፍቃዱ ስላልከኝ አብዲ ማን ነው? አብዲ ቅጽል የሚባል ቅጽል ስም አለክ? አብዲ ማን ነው? የሆነ የላክልኝ ማስረጃዎች ላይ ስሰማ አብዲ ብሎ ሲጠራ ነበር አንድ ጓደኛ እና አብዲ ማን ነው? አብዲ ሳይሆን በዚሁ ክሊር አድርገልኝ። የሰፈር ስሜ ነው አቢ ያ አቢ የሰፈር ስሜ ነው። ያው ፋዘር፣ ጎረቤት፣ ወንድሞቼ እና የሚጠሩኝ በዛ ነው። ትክክለኛ ስሜ ደግሞ ፍሬዘር ፍቃዱ። ጓደኛ እዛ የላክልኝ ማስረጃዎች ላይ ብሎ የጠራ አቢ ነው። አቢ መልካም። የትምህርት ሁኔታ ምን ይመስላል? ትምህርት እንዴት ነበር? ከልጅነት ጀምሮ የትምህርት ቤት ተማርክ? እንግዲህ ኦኬ የተማርኩት በናዝሬት አዳማ ቅድስት ማርያም ካቴድራል ትምህርት ቤት ውስጥ ነው የተማርኩት። የግል ትምህርት ቤት ነው። እስከ 10ኛ ክፍል ተምሬያለሁ። ከዛ በኋላ ሞር ወደ ስራ ነው ያደላሁት ማለት ነው። እንግዲህ ይህን ይመስላል የትምህርት ቤት የቀጠለ ጉዳይ ነውና በቅርቡም ደግሞ ያው እስር ቤት ነበርክ፣ ከእስር ወጣህ። እንግዲህ ከዛ በኋላ የመጀመሪያ ኢንተርቪው ነው። ፍሬዘር በዚህ ጉዳይ ብንነጋገርበት ምን ይመስላል ብዬ በውስጥ ጻፍኩልህ። ከዛም በቅንነት አንተም ደስ ይለኛል ብለህ እንነጋገርበት ብለህ መለስክልኝ። ስለ ቅንነትህ እሺ ስላልከኝ፣ ስለ ትሁትነትህ በውስጥ ብዙ ነገር ስናወራ ነበረ፣ የተለያዩ ማስረጃዎችን ስንላላክ ነበረና ለዛ ሁሉ ነገር አስቀድሜ አመሰግናለሁ ልልህ እፈልጋለሁ ፍሬዘር። ምንም ችግር የለም። እኔም አክብረህ ስለጠራኸኝና እውነቱን ለህዝብ ለማድረስ መድረኩን ስላመቻቸልኝ ናትዬ እጅግ አድርጌ አመሰግናለሁ። ቴንክ ዩ። የለበስክበት መግቢያ እንደ መግቢያ እንጠቀመው። አይ እውነት ለመናገር ያው ቤት ውስጥ ያገኘሁትን የለበስኩት፣ ግን በዚህ አጋጣሚ በልብሴ ጉዳይ ራሱ አንዳንዴ እንደዚህ ለምሳሌ ከእስር ከወጣሁ በኋላ የመጀመሪያውን ቪዲዮ ስሰራ ቀይ ሸሚዝ ነበር የለበስኩት እና ቀይ የዛ ምልክት ነው ሁሉ እያሉ አንዳንዶች እንደመነጋገሪያ ሲያደርጉት አይቻለሁ። ግን ያስብበት አይደለም የለበስኩት፣ ጀስት ያው ቤት ያፈራው ነው የለበስኩት። ከዛ አንፃር መልካም። እንግዲህ ስለዚህ ጉዳይ ስናወራ እንደ አንድ ቅድመ ሁኔታ ህግ እናውጣና ቃል በቃል ቃላትን አንጠቀምም እና ያ ነገር እያልን ነው የምናወራው። ሙቹዋል አንደርስታንዲንግ እንዲፈጠር ነው። ምናልባት ያ ነገር ነው የምንለው ይገባችኋል። ያው ቲክቶክም እንትን እንዳይልብን ነው እንዳይዘጋብን እና ለጋራ መግባባት ነው አስቀድሜ የምናገረው። ምናልባት ወደ በኋላ ላይ ደግሞ ከህግ አንጻር የተለያዩ ነገሮችን ከህግ አንጻር የሚነግረን ጠበቃ ደጉላው ይመጣል። ከ20 ደቂቃ በኋላ ይመጣል። ስለዚህ እሱንም እንጠብቀዋለን እና እኔ እናንተ እንቀጥላለን ማለት ነው። ፍሬዘር እስቲ ፍሬዘር ማን ነው? የአዳማ ልጅ እንደሆንክ አውቃለሁና እንዴት ነው አዳማ አስተዳደግ የልጅነት ህይወት ከሚለው ከስር መሰረቱን ሃይማኖቴ ያው ፕሮቴስታንት በሚለው ውስጥ ነው የሚያዘው። በቃ ፕሮቴስታንት ብለህ ያዘው። ለምን ፕሮቴስታንት ብለህ ያዘው አልከኝ? ማለት ክሊር አይደለም ነው? ለዛ ሳይሆን እኔ ትንሽ ፕሮቴስታንትም ላይ የማልቀበላቸው አንዳንድ ነገሮች አሉ። ለምሳሌ ክርስቲያን ብዬ ራሴ መጥራት እወዳለሁ ብዙ ጊዜ። ለምሳሌ ኦርቶዶክስን የማልወክልበት አለ፣ ፕሮቴስታንቱን የማልወክልበት አለ፣ ካቶሊኩን የማልወክልበት አንዳንድ ነገሮች ስላሉ ጀስት ክርስቲያን ብለህ ብትጠራኝ ብዬ አስቤ ነው። ግን ያው ግልጽ እንዲሆን ፕሮቴስታንት ብለህ ያዘው። መልካም። አይ ግልጽ እንዲሆን ስለፈለግኩ ነው። ምክንያቱም አስተሳሰብ ያንተ ነው እዛ ቦታ ላይ ያለው። እዚህ ጋር ግን ለኢንተርቪው ግልጽ መሆን አለበት። አሁን የትኛው የእምነት ተቋም ውስጥ ነው ያለው ለሚለው ፕሮቴስታንት ብለን እንያዘው። ያዘው፣ ችግር የለውም ያዘው።
ያ ለምንድን ነው ይሄንን የጠየቅኩ? እንግዲህ ያው የተገናኘንበት ጉዳይ ይታወቃልና ከፕሮግራም አቅራቢ ጋዜጠኛ አትበሉኝ ስላለ ፕሮግራም አቅራቢ ሶፎንያስ ጉዳይ ጋር በተያያዘ እንግዲህ ብዙ ነገር ተፈጥሯል መሀላችሁ ላይ። እንግዲህ እንዴት እንደተገናኛችሁም እንዴት እንደነበረም ወደ በኋላ የምናነሳው ይሆናል እና ከሃይማኖት አንጻር ይህንን ጉዳይ እንዴት ታየዋለህ? ያው ያ ነገር ነህ ተብለህ ትጠረጠራለህ። ለዚያም አዎ ከሃይማኖት አንጻር እንግዲህ እኔ በተወሰነ ያህል ያው ሞር በጣም ጠልቄ ብዙ ነገሮችን አውቃለሁ ማለት አልችልም። ነገር ግን ከሃይማኖት አንጻር ያው በብሉይ ኪዳንም እንደ አንድ ክርስቲያን ያው አብዛኞቻችን ፕሮቴስታንት፣ ካቶሊክ፣ ጆቫ ዊትነስ፣ ሜቶዲስት፣ ኦንሊ ጂሰሶች ብለን የምንጠራቸው ግን በአጠቃላይ ኦርቶዶክስ፣ ካቶሊክ ብለን በክርስትና ውስጥ የምንመራ መጽሐፍ ቅዱስ የሚመራ ሰዎች በብሉይ ኪዳንም በሎጥ ዘመን ይመስለኛል ምናልባት አብዛኞቻችሁ ታውቃላችሁ ብዬ አስባለሁ። እነኚህ ግብረ ሰዶሞች የሚገርማችሁ ነገር መጽሐፍ ቅዱስ ላይ ባለ መረጃ መሰረት ሁለት ሰዎች ወደ ሎጥ ቤት እንደገቡና ያው መላእክቶቹም ሰዎች ያው ትንሽ ግራ ቢያጋባም ግን መጽሐፉ የሚናገረው ፓርት አለ። የሰዓቱ የኮስተር ሚዲያ መረጃዎች ይህን ይመስሉ ነበር። ሐሳብና አስተያየታችሁ ለኛ ትልቅ ዋጋ ስላለው በኮሜንት ላይ አጋሩን። እንደ ሁልጊዜውም ላይክ፣ ሼር እና ሰብስክራይብ በማድረግ አብሮነታችሁን እንድታሳዩን በአክብሮት እንጋብዛለን። በቀጣይ በሌሎች ወቅታዊ መረጃዎች እስከምንገናኝ መልካም ጊዜ